ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የትግራይ ካቢኔ ወደ ፌዴራል የማስጠንቀቂያ ደብዳቤ ልኳል። የፌዴራል መንግስት አስቸኳይ ማስተካከያ ካላደረገ የራሱን እርምጃ እንደሚወስድ አስታውቋል። በቀዳሚነት ወደ እናንተ ይደርሳል። ትግራይ ቴሌቪዥን በ13 ሚሊዮን ብር ከውጭ ሀገር ያስገባውን ንብረት በአዲስ አበባ መታገዱን ታውቋል። እግዱ በጦርነት ወቅት በትግራይ ላይ የተፈጸሙና የብልጽግናን አገዛዝ ያጋለጡ የተባሉ በርካታ የምስልና የሰነድ መረጃዎችን ከትግራይ ቴሌቪዥን አርካይቭ ለማጥፋት ትኩረት ያደረገ ነው ተብሏል። በዝርዝር ይዘነዋል። በኢትዮጵያ ላይ ያለውን ስርዓት አለመታገል የዘር ማጥፋት እንዲቀጥል መፍቀዱ በመሆኑ የብልጽግናን ስርዓት መደገፍ ወንጀል ተደርጎ እንዲወሰድ ባይቶና ፓርቲ ጠየቀ። እንመለከተዋለን። የሱዳን መደበኛ ጦር ሳፍ በብሉ ናይል ግዛት ያደረገውን መጠነ ሰፊ ወታደራዊ ዘመቻ ተከትሎ ከኢትዮጵያ ጋር በሚያዋስነው ድንበር ላይ የምትገኘው ኩርሙክ ከተማን ለመቆጣጠር ከበባ ውስጥ ማስገባቱን አስታውቋል። የሚሉና ሌሎች ዜናዎች ይዘናል። አብራችን ቆዩ። የትግራይ ብሔራዊ ክልላዊ መንግስት ካቢኔ ሰኔ 27 2018 ዓ.ም ባወጣው ይፋዊ መግለጫ በ2018 ዓ.ም የሁለተኛ ደረጃ ማጠቃለያ ብሔራዊ ፈተና አሰጣጥ ላይ በትግራይ ተማሪዎች ላይ እየተፈጸመ ያለውን መገለልና መዘግየት በጽኑ ኮነነ። የክልሉ ካቢኔ የፌዴራል ትምህርት ሚኒስቴር በአስቸኳይ ማስተካከያ ካላደረገ የተማሪዎችን መብት ለማስከበር ሲል አማራጭ እርምጃዎች እንደሚወስድ አስታውቋል። በወጣው መግለጫ መሰረት የ2018 ዓ.ም አገር አቀፍ የማጠቃለያ ፈተና ሙሉ በሙሉ በኮምፒውተር ለመስጠት ታቅዶ የነበረ ቢሆንም በአገር አቀፍ ደረጃ ባጋጠመው የኮምፒውተር የኃይልና የቴክኖሎጂ መሰረተ ልማት እጥረቶች ምክንያት እቅዱ ሙሉ በሙሉ ሊተገበር አልተቻለም። በዚህም ምክንያት ቀደም ሲል በተደረገ ስምምነት መሰረት ፈተናው በከፊል በኮምፒውተርና በከፊል በወረቀት እንዲሰጥ መወሰኑን ተገልጿል። በዚህም ውሳኔ መሰረት በትግራይ ክልል ውስጥ ካሉ አጠቃላይ 29755 ተፈታኝ ተማሪዎች መካከል 14406 ወይም 48.4 በመቶ የሚሆኑት ተማሪዎች በኮምፒውተር እንዲፈተኑ የተለየ ሲሆን ፈተናቸው ከሰኔ 23 2018 ዓ.ም ጀምሮ በሰላማዊ መንገድ መጠናቀቁን አስታውቋል። የቀሩት 15349 ወይም 51.6 በመቶ የሚሆኑት ተማሪዎች ደግሞ በወረቀት እንዲፈተኑ ተመድበዋል። ይሁን እንጂ ለሌሎች የሀገሪቱ ክልሎች በወረቀት እንዲፈተኑ የተፈቀደ ሲሆን በትግራይ ክልል ግን በወረቀት እንዲፈተኑ ለተለዩት 15349 ተማሪዎች የሚያስፈልጉ የፈተና ወረቀቶች ማተም ማደራጀትና ተያያዥ በጀቶችን እስካሁን ድረስ አለመላኩና ተማሪዎች ባልተዘጋጁበት በኦንላይን እንዲፈተኑ ግፊት መኖሩን የክልሉ ካቢኔ ገልጸዋል። ካቢኔው ይህንን ድርጊት ከጦርነትና ከከበባ ያላገገሙ የትግራይ ተማሪዎች የትምህርት ዕድል የሚያጨናግፍ አድላዊና በደል የተሞላበት አሰራር ሲል የገለጸው ሲሆን ድርጊቱ በፍጹም ተቀባይነት እንደሌለው አስታውቋል። የትግራይ ክልል መንግስት ካቢኔ ለፌዴራል ትምህርት ሚኒስቴር ባስተላለፈው ጥብቅ ማስጠንቀቂያ ሚኒስቴሩ ቀደም ሲል የነበረውን አድላዊ አሰራር በመተው በትግራይ ተማሪዎች ላይ የጣለውን ያልተገደበ ጫና በአስቸኳይ ማንሳት እንዳለበት ጠቅሰዋል። ከሐምሌ 3 እስከ ሐምሌ 6 2018 ዓ.ም ለሚደረገው ፈተና የፌዴራል ትምህርት ሚኒስቴር ወደ መጀመሪያው የፈተና መርሃ ግብር ተመልሶ አስፈላጊውን የፈተና ግብዓትና በጀት ማስተካከያ ካላደረገ የትግራይ ክልል መንግስት የተማሪዎችን የትምህርትና የፈተና መብት ለማስከበር ሲል የራሱን ህጋዊ አማራጮችን በራስ ጊዜ የመውሰድ ሙሉ መብቱን እንደሚጠቀም አስታውቋል። የትግራይ ተማሪዎች ባልተዘጋጁበት በኦንላይን ፈተና እንዳይቀመጡ አሳስበዋል። በትግራይ ክልል ከ2015 እስከ 2017 ዓ.ም ባለው ጊዜ ውስጥ ብቻ 350 ኩንታል ወርቅ የተመረተ ቢሆንም በዘመናዊ ቴክኖሎጂና በባለሙያ ያልተደገፈ የወርቅ ማውጣት ሂደት በመከተሉ ምክንያት 530 ኩንታል ወርቅ በከንቱ መባከኑ ይፋ ሆኗል። ይህ የተገለጸው የትግራይ ማዕድን ቢሮና የትግራይ ፖሊሲ ጥናትና ምርምር ኢንስቲትዩት በጋራ ባዘጋጁት የማዕድን ምርምር ውጤትና የ25 ዓመታት ስትራቴጂካዊ ፍኖተ ካርታ ማስታወቂያ መድረክ ላይ ነው። በጥናቱ ላይ ማብራሪያ የሰጡት ፕሮፌሰር ምሩጽ ሀጎስ እንደገለጹት ባለፉት ዓመታት በማዕድን ዘርፉ የታየው የእድገት አፈጻጸም ዝቅተኛ የነበረው የተፈጥሮ ሀብት እጥረት ሳይሆን ለዘርፉ የተሰጠው ትኩረት ማነስ መሆኑን ጠቁመዋል። በተጨማሪም በፌዴራልና በክልል መንግስታት መካከል በፍቃድ አሰጣጥና በአስተዳደር ረገድ የነበሩ ክፍተቶች ለዘርፉ አለማደግ ምክንያት መሆናቸው በመጥቀስ
በሚቀጥሉ 25 ዓመታት የተወሰኑ የፌዴራል መንግስት ስልጣንና ተግባራት ወደ ክልል መንግስት መተላለፍ እንዳለባቸው አመልክተዋል። ለዚህም ዘርፉ በበላይነት የሚመራ ግልጽ ፖሊሲ ማዘጋጀት፣ አዋጆችና ደንቦች ማሻሻል፣ የተረጋጋ ፖለቲካዊ ድባብ መፍጠር፣ የአካባቢ ሰላምን ማረጋገጥና በቂ በጀት መመደብ ወሳኝ እርምጃዎች መሆናቸውን አብራርተዋል። የትግራይ ማዕድን ቢሮ ኃላፊ ወይዘሮ ብርክት ገብረመድህን በበኩላቸው በአሁኑ ወቅት ያለውን የማዕድን እንቅስቃሴ ግልጽ ፖሊሲና ስትራቴጂ የሌለው በመሆኑ ማህበራዊና ኢኮኖሚያዊ ተጠቃሚነትን ከማረጋገጥ ይልቅ ከህጋዊ መስመር ወጥቶ በደላሎችና በክራይ ሰብሳቢዎች የተበላሸ መሆኑን ገልጸዋል። በዚህም ምክንያት ከፍተኛ የተፈጥሮ ሀብት ውድመትና ብክነት እየታየ ከመሆኑም በላይ በዓለም አቀፍ ደረጃ የተከለከሉ አደገኛ ኬሚካሎች በዘፈቀደ ጥቅም ላይ እየዋሉ መሆኑንና ህገወጥ ቁፋሮ እንደ መደበኛ ስራ እየታየ መምጣቱን አስታውሰዋል። ክልሉ ያለበትን ከባድ ኢኮኖሚያዊ ችግር ለመፍታት ይህ ፍኖተ ካርታ ለወደፊቱ ስራ እንደ መምሪያ በመሆን ከማዕድን ሀብት በአግባቡ ለመጠቀም የሚያስችል ምቹ ሁኔታ ይፈጥራል ብለዋል። የትግራይ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው በጥናትና ምርምር ላይ ተመስርቶ የተዘጋጀው ፍኖተ ካርታ ጊዜያዊ የእሳት ማጥፋት ስራ ሳይሆን ዛሬ ሆነ ነገ ማዕድኑ እንዴት መልማትና ጥቅም ላይ መዋል እንዳለበት ምላሽ የሚሰጥና በገሃድ ያለው ማነቆዎችን በዘላቂነት የሚፈታ መሆኑን አስረድተዋል። ፕሬዝዳንቱ አክለውም የትግራይ ማዕድን ሀብት ምንም እንዳልተነካ አልፎም ተርፎ እንደባከነ የሚቆጠር በመሆኑ አሰራርን በስርዓት በመምራት ለረዥም ጊዜ ማቀድ እንደሚያስፈልግ ገልጸዋል። ዶክተር ደብረጽዮን ከዓመታት በፊት ትግራይ በርካታ የነዳጅ ድንጋይ ክምችት እንዳላት መግለጻቸው አይዘነጋም። ይሁን እንጂ እስካሁን ወደ ተግባር አልተቀየረም። አሜሪካ በዓለም ላይ ትልቁ የነዳጅ ድንጋይ ክምችት ያላት ሀገር ስትሆን ቻይና ደግሞ በአሁኑ ጊዜ ከነዳጅ ድንጋይ ከፍተኛ መጠን ያለው ፈሳሽ ነዳጅ በማምረት በዓለም ላይ ካሉ ቀዳሚ ሀገራት አንዷ ነች። ብራዚል፣ ኢስቶኒያና ጆርዳንም የነዳጅ ድንጋይ በማምረት የሚታወቁ ሀገራት ናቸው። የትግራይ ቴሌቪዥን ያጋጠመውን የቴክኒክ ችግር ለመቅረፍና የወደሙትን ሰነዶች መልሶ ለመገንባት ከውጭ ሀገር በ13 ሚሊዮን ብር የገዛውን አዲስ ሰርቨር በአዲስ አበባ መታገዱ ታውቋል። የቴሌቪዥን ጣቢያው የነበረው ሰርቨር በመቃጠሉ ምክንያት ስራዎችን በብቃት ለማከናወን አዲስ ሰርቨር ገዝቶ ወደ ሀገር ውስጥ ቢያስገባም ንብረቱን ለመረከብ አዲስ አበባ የሄዱ የተቋሙ ኃላፊዎች እቃውን ማውጣት እንዳልቻሉ ታውቋል። ኃላፊዎቹ ንብረቱ የተያዘበትን ምክንያት ሲጠይቁ ከበላይ አካል በተሰጠ ትዕዛዝ ታግዷል የሚል ምላሽ ብቻ ነው የተሰጣቸው። ከፕሪቶሪያው የሰላም ስምምነት ማግስት የትግራይ ቴሌቪዥን በኢትዮጵያ ሚዲያ ባለስልጣን ሕግና መመሪያ መሰረት መደበኛ ስርጭቱን እያከናወነ ይገኛል። የፌዴራል መንግስት የትግራይ ቴሌቪዥን ስርጭቱን ከሌሎች የኢትዮጵያ መገናኛ ብዙሃን ጋር በአንድ የሳተላይት ቋት ስር እንዲያደርግ በተደጋጋሚ ሲጠየቅ የቆየ ቢሆንም የትግራይ ቴሌቪዥን አመራሮች ግን የፕሪቶሪያው ስምምነት ሙሉ በሙሉ በተግባር ላይ ሲተረጎም ሳተላይቱ እንቀይራለን የሚል ምላሽ ሲሰጡ ቆይተዋል። ይህ የሰርቨር እገዳም ከዚሁ የሳተላይት ቋት ክርክር ጋር በቀጥታ የተያያዘ እንደሆነ ይገመታል። በተጨማሪም የሰርቨር እገዳ እርምጃው እንዲሁ በቀላሉ የተከሰተ የቴክኒክ ወይም የጉምሩክ መስተጓጎል ሳይሆን ከጀርባው ትልቅ የፖለቲካና የደህንነት ፍላጎቶችን ያዘለ መሆኑን ምንጮቻችን አድርሰውናል። በጦርነቱ ወቅት በትግራይ ላይ የተፈጸሙና የብልጽግናን አገዛዝ ያጋልጣሉ የተባሉ በርካታ የምስልና የሰነድ መረጃዎች በትግራይ ቴሌቪዥን አርካይቭ ውስጥ ይገኙ ነበር። በተለይም በትግራይ ሕዝብ ላይ በቀጥታ አሰቃቂ ወንጀል የፈጸሙና ሲያስፈጽሙ የነበሩ የመከላከያ ምርኮኞች በሌሊት ሲለቀቁ በትግራይ ቴሌቪዥን የነበረው ዶክመንት እንዲጠፋ ከፍተኛ ስራ ሲሰራ እንደነበር ምንጮች አድርሰውናል። ምንም እንኳ በሰርቨሩ መቃጠል ምክንያት አብዛኞቹ ጠፍተዋል ቢባልም አንዳንድ ዘግናኝ ምስሎች ከዩቲዩብ እንዲወርዱ ቢደረግም አዲስ ሰርቨር መግባቱ ግን ተቋሙ ጠፍተዋል የተባሉ የዲጂታል ሰነዶችን መልሶ ለማግኘትና ለማደራጀት አቅም ሊፈጥርለት ይችላል የሚል ስጋት በብልጽግና ባለስልጣናት መኖሩን ታውቋል። የቴሌቪዥን ጣቢያው ንብረት የታገደው የብልጽግናን የጄኖሳይድ ገመና ጨርሶ ለመፋቅ የተደረገ ጥረት ነው ተብለዋል። እርምጃው የሚዲያ ነጻነትና ራስን የማስተዳደር መብትን በግልጽ የመገደብ ሙከራ ነው። አንድ የሚዲያ ተቋም በራሱ በጀት የገዛውን የቴክኖሎጂ ዕቃ እንዳይጠቀም መከልከሉ የፌዴራል መንግስቱ የክልሉን ሚዲያ ሙሉ በሙሉ ጥገኝነቱ በበላይ አካል ላይ እንዲሆን የማድረግ ፍላጎት እንዳለው በቂ ማሳያ ነው ተብለዋል።
የትግራይ ሚዲያዎችን በአንድ የሀገር ውስጥ ሳተላይት ቋት ስር የማስገባት ጥረትም አስፈላጊ ሆኖ ሲገኝ በቀላሉ ስርጭቱን ለማቋረጥ ወይም ይዘቶችን ለመቆጣጠር እንዲያመች የታለመ ስትራቴጂ አካል እንደሆነ ተገልጿል። የሰርቨሩ እገዳ የቴክኖሎጂ ጉዳይ ሳይሆን ሚዲያዎችን ለመቆጣጠርና በትግራይ ላይ የፌዴራል የበላይነትን በኃይል የማስከበር እርምጃ እንደሆነ ያገኘነው መረጃ ያስረዳል። ብሔራዊ ባይቶና አባይ ትግራይ ባይቶና ፓርቲ በትግራይ ወቅታዊ ሁኔታዎች ላይ በማተኮር በሰጠው ጋዜጣዊ መግለጫ የትግራይ ሕዝብ የተጋረጠበትን የህልውና አደጋ ለመቀልበስና መብቱን ለማስከበር በነቂስ ወጥቶ መታገል እንዳለበት ገለጸ። የፓርቲው ከፍተኛ አመራሮች በሰጡት በዚሁ መግለጫ በትግራይ ወቅታዊ ጉዳዮች፣ በፕሪቶሪያው ስምምነት አፈጻጸም፣ በፌዴራል መንግስቱ አካሄድና በወጣቶች ስደት ዙሪያ ያሏቸውን ጠንካራ አቋሞች አንስተዋል። የባይቶና ፓርቲ ሊቀመንበር አቶ ኪዳነ አመነ እንደገለጹት ተጋሩ ለመታገልና ለመሰለፍ የሚያስገድድ ከበቂ በላይ ፍትሃዊ ምክንያት አላቸው። ሆኖም ግን ይህ ትግል በግዳጅ ሳይሆን ህዝቡ አምኖበት በፈቃደኝነት የሚያደርገው ሊሆን እንደሚገባ ያሳሰቡት ሊቀመንበሩ ትግራይ የሁላችን እንደመሆኗ መጠን በትግሉ ሂደት ውስጥ አስገዳጅና ተገዳጅ፣ አሰላፊና ተሰላፊ ሊኖር አይገባም ብለዋል። አክለውም እያንዳንዱ የትግራይ ባለስልጣን ልጆቹን አሳልፎ መታገል እንዳለበት እንጂ የራሱን ልጆች በውጭ ሀገር አስቀምጦ ሌላውን ወገን ሊያስገድድና ሊያሰልፍ አይችልም ሲል ተችተዋል። መሬቱ የህዝቡ እንጂ የአንድ ድርጅት ባለመሆኑ ወጣቶች በግዳጅ ሳይሆን አምነውበት በራሳቸው ፍቃድ ተሰልፈው የጠላትን ፕሮፓጋንዳ ማክሸፍ እንዳለባቸው የገለጹት አቶ ኪዳነ ፓርቲያቸው በምልመላ ሂደት ላይ መሬት ላይ ያለውን እውነታ ለማጣራት ኮሚቴ አዋቅሮ እያጠና መሆኑን ይፋ አድርገዋል። የብልጽግና መንግስት የትግራይን ህዝብ ጥያቄ ለመመለስ የፕሪቶሪያውን ስምምነት ለማክበርና ህገ መንግስቱን ተግባራዊ ለማድረግ ምንም አይነት ዝግጁነት እንደሌለው የጠቆሙት ሊቀመንበሩ በመሆኑም የትግራይ ህልውናና ሉዓላዊነት እንዲረጋገጥ ተፈናቃዮች ወደ ቀያቸው እንዲመለሱና ለተፈጸመው የዘር ማጥፋት ወንጀል ፍትህና ተጠያቂነት እንዲሰፍን ህዝቡ ተባብሮ ሊታገል እንደሚገባ አሳስበዋል። በተጨማሪም በሀገሪቱ ውስጥ የመንግስት ሽግግር እንዲኖርና በአፍሪካ ቀንድ ቀጠናዊ መፍትሄ እንደሚያስፈልግ የባይቶና ፓርቲ ፍላጎት መሆኑን አስታውቀዋል። የፓርቲው ምክትል ሊቀመንበር አቶ በረከት ኃይለ ሚካኤል በበኩላቸው በብልጽግና አገዛዝ ላይ የሚደረገውን ማንኛውም ፖለቲካዊ ትግል እንደሚደግፉ ገልጸው የፌዴራል ስርዓት በትግራይ ህዝብ ላይ የተባበረ አቋም እንዳይኖር፣ በተፈናቃዮች አመለካከት በሉዓላዊነትና በሰራዊቱ ጉዳይ ላይ የተከፋፈለ አስተሳሰብ እንዲፈጠር፣ የተከፋፈለች ትግራይን ለመፍጠር በረዥም ጊዜ እቅድ እየሰራ መሆኑን አስረድተዋል። በኢትዮጵያ ያለውን ስርዓት አለመታገል የዘር ማጥፋት እንዲቀጥል መፍቀድ በመሆኑ የብልጽግናን ስርዓት መደገፍ ወንጀል ተደርጎ ሊወሰድ ይገባል ያሉት ምክትል ሊቀመንበሩ በከባድ የህልውና አደጋ ውስጥ በሚገኝበት ወቅት የሚገደቡ ዲሞክራሲያዊ መብቶች እንዳሉ በመጠቆም ለጊዜያዊ ጥቅም ሲሉ የህልውና ትግሉን የሚያደናቅፉ የትግራይ ሰራዊትን እንቅስቃሴ ሚስጥር አሳልፈው የሚሰጡ የወጣቶችን ስደት የሚያበረታቱና በር ያለፈ አካሄድ የሚከተሉ የግል ሚዲያዎችና አክቲቪስቶችን መንግስት ስርዓት ሊያስይዛቸው ይገባል ሲሉ አሳስበዋል። የባይቶና አመራሮች በትግራይ ስም የሚንቀሳቀሱ በብልጽግና ሳንባ የሚተነፍሱ ያሏቸውን አንዳንድ ፓርቲዎች ወጣቱ ሀገሩን ጥሎ እንዲሰደድ እየሰሩ በመሆኑ ተጠያቂዎች ናቸው ብለዋል። የትግራይ ህዝብ የሚነዙ ያልተረጋገጡ መረጃዎችን በማጣራት ጠላቶቹን በጽናት እንዲታገል በትግል ላይ ያሉ የፖለቲካ ድርጅቶች፣ የትግራይ ዲያስፖራና የትግራይ ሰራዊትም የህዝቡን ነጻነት ለማረጋገጥ የመከላከል አቅማቸውን በጋራ እንዲያጠናክሩ ጥሪ አቅርበዋል። የአውሮፓ ህብረት በህወሓት ላይ ያወጣውን መግለጫ አሳዛኝና ተቀባይነት እንደሌለው መኸተ ትግራይ በእንግሊዝ አስታወቀ። በእንግሊዝ የሚኖሩ የትግራይ ዲያስፖራ ያቋቋሙት መኸተ ትግራይ ለአውሮፓ ህብረት ኮሚሽን ጨምሮ ለውጭ ጉዳይ እንዲሁም የአፍሪካና የአፍሪካ ቀንድ መስሪያ ቤቶች በጻፉት ደብዳቤ የአውሮፓ ህብረት መግለጫ በትግራይ ህዝብ ላይ የተፈጸመውን ጄኖሳይድ ከግምት ያላስገባና ከመረጃ ያራቀ መሆኑን አስታውቀዋል። የኢትዮጵያ መንግስትና አጋሮቹ በትግራይ ህዝብ ላይ የፈጸሙትን ጄኖሳይድ ተከትሎ በህይወት የተረፈው ህዝብ ከጦርነት ደመና ባልወጣበትና በመቶ ሺዎች የትግራይ ሴቶች ከደረሰባቸው ጾታዊ ጥቃት ባላጋገሙበት ሁኔታ የአውሮፓ ህብረት ያወጣውን መግለጫ አሳዛኝ መሆኑን የመኸተ ትግራይ በእንግሊዝ ያወጣው መግለጫ አመላክተዋል። የትግራይ ህዝብ በጄኖሳይዳዊ ኃይሎች ሲጠቃ የአውሮፓ ህብረት አቋም መዛነፍ ሳያሳይ መቆየቱንና የትግራይን ህዝብ ድምጽ ሆኖ መስራቱን ያስታወሰው መግለጫው የህብረቱ የውጭ ጉዳይ ኃላፊ የነበሩ ጆሴፍ ቦረል ይዘውት የቆየው አቋም እንዲሁም የህብረቱ ልዩ መልእክተኛ
መልእክተኛ በመሆን ኢትዮጵያን የጎበኘው ፒካ ሀቢስቶን በማንሳት የኢትዮጵያ መሪዎች የትግራይ ሕዝብ ከመሬት ገጽ ለማጥፋትና 100 ዓመታትን ወደ ኋላ የመመለስ እቅዳቸው እንደነገሯቸው በአደባባይ የተናገሩት በዋቢነት ተጠቁመዋል። የፕሪቶሪያው ውል ከተፈረመ አንስቶ የኢትዮጵያ መንግስት መተግበር የነበረባቸውን የተፈናቀሉ ወገኖች ወደ ቀያቸው መመለስ፣ የትግራይ ህገ መንግስታዊ ግዛት ማረጋገጥ፣ በጄኖሳይድ የተጎዳ የኢኮኖሚ መዋቅርን መልሶ መገንባትና የህዝቡን ስነልቦናዊ ጉዳት መጠገን ሆኖ ሳለ የኢትዮጵያ መንግስት ውሉን እንዳይተገበር ሆን ብሎ የትግራይ ማህበረ ኢኮኖሚያዊ ጉዳዮችን እንዲዛቡ እያደረገ መቀጠሉን የመኸተ ትግራይ መግለጫ ያሳያል። የኢትዮጵያ መንግስት የፕሪቶሪያውን ስምምነት በመጣስ የድሮንን ድብደባ እያደረገ ባለበት ወቅት የአውሮፓ ህብረት ለኢትዮጵያ መንግስት ዘግቶት የነበረውን የበጀት ድጋፍ መፍቀዱን ትክክል አለመሆኑን በወቅቱ አቋሙ ገልጾ እንደነበር ያስታወሰው መኸተ ትግራይ በእንግሊዝ ህብረቱ ከአቋሙ በመውጣት ከጄኖሳይዳዊ መንግስት ጋር ግንኙነት ለማሻሻል የወሰደውን እርምጃ የህብረቱን መሰረታዊ መርሆች የጣሰ መሆኑን ወቅሰዋል። የኢትዮጵያ መንግስት የፕሪቶሪያውን ስምምነት በተደጋጋሚ እየጣሰ ባለበት ሰዓት ምንም አይነት የእርምት እርምጃ አለመወሰዱ በኢትዮጵያ ያሉትን ወኪሎች ከግምት ውስጥ የሚያስገባ መሆኑን የወቀሰው መግለጫው ህብረቱ የትግራይ ተጨባጭ ሁኔታ በመገንዘብ የአብይ አህመድ ስርዓት የፈረመውን ስምምነት እንዲተገበር እንዲሁም የትግራይ በጀት እንዲለቀቅና ለዳግም ጦርነት እያደረገ ያለውን ዘመቻ እንዲያቆም ጫና ሊደረግበት እንደሚገባ ጠይቀዋል። መኸተ ትግራይ በእንግሊዝ የኢትዮጵያ መንግስት በትግራይ ህዝብ ላይ ዳግም ጦርነት እንዳይከፍትና የኢትዮጵያና የአፍሪካ ቀንድ የጸጥታ አደጋ እንዳይባባስ የአውሮፓ ህብረትና ሌሎች ዓለም አቀፍ ተቋማት ከወዲሁ ተጽዕኖ እንዲፈጥሩ ጠይቀዋል። የሱዳን መደበኛ ጦር ሳፍ በብሉ ናይል ግዛት ያደረገውን መጠነ ሰፊ ወታደራዊ ዘመቻ ተከትሎ ከኢትዮጵያ ጋር በሚያዋስነው ድንበር ላይ የምትገኘውን ኩርሙክ ከተማን ለመቆጣጠር ከበባ ውስጥ ማስገባቱን አስታውቋል። ይህ እርምጃ በሀገሪቱ የፈጣን ድጋፍ ኃይል RSF እና አጋሮቹ የሚጠቀምባቸውን የሎጂስቲክና የአቅርቦት መስመሮች ሙሉ በሙሉ ለመቁረጥ ያለመ መሆኑን ተገልጿል። ከተባበሩት አረብ ኤሚሬትስ ድጋፍ ያገኛል የሚባለው የፈጣን ድጋፍ ኃይልና የሱዳን ህዝብ ነጻነት ንቅናቄ ሰሜን SPLMN ጥምረት ባለፈው መጋቢት ወር ላይ የኩርሙክን ከተማ ከተቆጣጠረ በኋላ የሱዳን ጦር አካባቢውን ለማስለቀቅ በአየርና በምድር የታገዘ ብርቱ ማጥቃት ሲያካሂድ ቆይተዋል። በአሁኑ ወቅት በድንበር አካባቢው ላይ እጅግ ከባድ ውጊያ እየተደረገ ሲሆን የሱዳን ጦር የጠላትን ድሮን መትቶ መጣሉን ይፋ አድርጓል። የአናዶሉ የዜና ምንጮች እንደገለጹት የመንግስት ጦር በጌሳን ወረዳ የሚገኘውን የአልባር አካባቢን በመቆጣጠር ወደ ዋናዋ ስልታዊ ከተማ ኩርሙክ በመግባት ከተማዋን በከበባ ውስጥ አስገብቷታል። ኩርሙክ ከክልሉ ዋና ከተማ አድ ደማዚን ቀጥሎ በብሉ ናይል ግዛት ውስጥ ካሉ እጅግ ወሳኝ ከተሞች አንዷ ስትሆን መገኛዋም ከጎረቤት ሀገራት ከኢትዮጵያ፣ ቤንሻንጉል ጉሙዝ ክልልና ከደቡብ ሱዳን ጋር ለሚያገናኙ ዋና ዋና ኮሪደር መስመሮች ቅርብ ያደርጋታል። የሱዳን ባለስልጣናት ኢትዮጵያ ለRSF እና ለSPLMN ጥምረት የሎጂስቲክ ድጋፍ እንድታስተላልፍ ፈቅዳለች ሲሉ ደጋግመው ቢከሱም አዲስ አበባ ግን ወንጀሉን በተደጋጋሚ አስተባብላለች። ተንታኞች እንደሚሉት ኩርሙክ መልሶ መቆጣጠር ከጎረቤት ሀገር የሚወጣውን አቅርቦት በማቋረጥ በደቡብ ምስራቅ ሱዳን የሚንቀሳቀሰውን የRSF ክንፍ በከፍተኛ ሁኔታ ያዳክማል። ይህ በድንበር አካባቢ የተቀሰቀሰው አዲስ ውጊያ ግጭቱ ወደ ጎረቤት ሀገር ኢትዮጵያ ሊሻገር ይችላል የሚል ከፍተኛ ስጋት ፈጥረዋል። አሁንም በድንበሩ ላይ እየተካሄደ ያለው የምድርና የአየር ውጊያ ቀጠናዊ ውጥረቱን ይበልጥ አባብሶታል። ትራምፕ ኢራን ስምምነቱን ለመፈጸም እየጓጓች መሆኑንና አሜሪካ ለቀብር ስነ ስርዓት ስትል ድርድሩን ለሳምንት እንዳቆመችው ገለጹ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የአሜሪካን 250ኛ ዓመት የነጻነት በዓል ምክንያት በማድረግ በማውንት ራሽሞር ባደረጉት ንግግር ቴህራን ከዋሽንግተን ጋር ስምምነት ለመፈጸም ከፍተኛ ፍላጎት እንዳላት ገልጸዋል። በአሁኑ ወቅት የተቋረጠውን ድርድር እንዲቆይ የተደረገው በቅርቡ በተገደሉት የኢራን መንፈሳዊ መሪ አሊ ኻሜኒ የቀብር ስነ ስርዓት ወቅት ለአንድ ሳምንት እረፍት ለመስጠት ሲባል መሆኑን የገለጹት ፕሬዝዳንቱ አሜሪካ በኢራንና በቬንዙዌላ ላይ የተቀዳጀችውን ወታደራዊ የበላይነት አጉልተው አሳይተዋል። የኢራን የውጭ ጉዳይ ሚኒስቴር በበኩሉ የቀረበውን የድርድር ማቆም ታሪክ
ታሪክ መሰረተ ቢስ ሲል አስተባብለዋል። ፕሬዝዳንት ትራምፕ አሜሪካ በዓለም ላይ አንጋፋዋ ሪፐብሊክና የነጻነት ተምሳሌት በማለት ያወደሱ ሲሆን በአንጻሩ በሀገር ውስጥ እየታየ ነው ያሉትን የኮሙኒዝም ስጋት ከሁለቱ የዓለም ጦርነቶችና ከ9/11 ጥቃት በላይ ለአሜሪካ ነጻነት ትልቁ አደጋ መሆኑን አስጠንቅቀዋል። ወደ ሀገር ውስጥ ፖለቲካ በመዞር የፊሊቡስተር አሰራርን በማስቀረትና አዲስ የህግ ረቂቅ በማጽደቅ የሪፐብሊካንን ፓርቲ ለሚቀጥሉት 100 ዓመታት በአሸናፊነት ለማስቀጠል እንደሚሰሩ በልበ ሙሉነት ተናግረዋል። የዲሞክራቲክ ፓርቲ ተወካዮች የፕሬዝዳንቱን ንግግር ወቅታዊውን የሀገሪቱን የፖለቲካ ክፍፍል የሚያባብስ ነው ሲሉ ኮንነዋል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።